ምንድነው ያላወቅኩም ለማለት ነው ወይስ ልማዱ ነው ብሽ ነው አሰሪም ጠይቂ ቆይ ምን ችግር አለው ደህንነትን ብጠይቅ ችግር አለው ደህና አይደለም እኔ ሰላም አይደለም የኔ ሰላም ሉላ ናት እሷ ካጠገብ ይርቃኒ ሰላም የሚባል ነገር የለኝ ያባሻ ምን አልባት ግን ከደቂቃዎች በኋላ ሰላም ይናገኛታል እሺ ቆይ ምንድነው ማድረግ ያለብን አሁን የምፈልገው ያለ ነገር ይሄ ሞገስ የሚባል በአይኔ ብሬን ውስጥ ብቻ ይሁን ከዛ በኋላ ማድረገውን ነገር እኔ ያውቃለሁ ልጅ ደወለ እኮ ነው እንቀሳቀሱ አዎ እየተንቀሳቀሱ ነው በቃ እንሂድ እኔ ወንደር ነው ዛሬ እንዳለ መሬት ላይ ዘርዬ ነው ሞት من قرني قدي بقى من قرني اسكي من قرني زنا ሞገስ ይችላል እስኪ ጋይስ እንዴት ነው ዛሬ በዛሬው ቪዲዮ ሁላችሁም ደስተኛ እንደሆናችሁ ተስፋ አደርጋለሁኝ እንግዲህ ሞገስ ዝና ላይ ማለት ነው ተኩሶበታል ጀግንነት ፍራት የወለደው ጀግንነት ይላችኋል ይሄ ነው እንግዲህ ሞገስ ዛሬ በቃ የመጨረሻ ያለውን ፊልሚያውን ጀምሯል ማለት ነው ዝና እንግዲህ ወደ ዝናና ማህሌት ለመተኮስ ፊት ለፊት ተገጣጥመዋል እንግዲህ ዝናም ደግሞ ወደ አራት አቅጣጫ አንገቱን እያንቀሳቀሰ ያንገት ስፖርት ሰርቷል እንግዲህ አሁን ካገኘው እዘርረዋለሁ እያለ ሄዷል ማለት ነው ዝና እንግዲህ ማህሌትና ዝና እየተማሩ እየሄዱ ነው ሞገስ ደግሞ የሆነ ቦታ ላይ ተደብቆ ስለነበረ ሽጉጡን አቀባብሎ ወደነሱ እንግዲህ እርምጃውን ስንዝሩን ቀጥሏል እውነት ሞገስ በዚህ ሁኔታው ይተኩስበት ይሆን እስኪ ጋይስ ሐሳብ አስተያየታችሁን አስቀምጡልኝ እኔ በርግጠኝነት ፍራት የወለደው ጀግንነት የመጨረሻ ላይ እንግዲህ የመጨረሻ ያለውን ፓወሩን ሞገስ ተጠቅሞ ዝናን ዛጋ ዝርር እንደሚያደርገው ምንም ጥርጥር የለኝም ደግሞ ይሆናል ታቃላችሁ ባለፈው ክፍል ራሱ እንዴት አወቅሽ አንቺ ምን ማን የሚሉሽ ነሽ ያላችሁ ነበር ምሳሌ ታከማ በሰላም ወደ ሀገሯ ገብታለች ብሩክ ሰርፕራይዝ ለማድረግ እሷን ወደ ጎን ተሸሽጋ ነው ከመኪኖቹ ጋር ስላችሁ ነበር የምር ማለት ነው ያልኩትም በቃ ምንም አንድ በአንድ ሞገስ ደግሞ በጎን ተሸሽጎ እነዝናንና ማህሌትን እንደሚያያቸው ነግራችሁ ነበር እኔ ሚስጥሩን ስለማቅ ነው ጋይስ እንዴ እናንተ እስኪ ምንድነው አሁንም በርግጠኝነት እኔ የምነግራችሁ ዝና ላይ ሞገስ ይተኩስበታል ምክንያቱም ይሄን ያክል ጊዜ ታግሱ አሁን ላይ እንግዲህ ሉላ ውስጥ ቤት ውስጥ ሆና በቃ ውጭ ላይ መውጣት እየናፈቃት ንፋስ መውሰድ አየር ማየት ፀሐይ መሞቅ እየናፈቃት እንግዲህ ቤት ውስጥ እስረኛ ሆናለች ከቦታ ተንቀሳቅሰው ሌላ ሀገር ሄዱ ሙሉ ገንዘቡ ሞገስ ታግዶበታል በማን በማህሌት ምክንያት ማለት ነው ማህሌት አሳግዲያበት እስካሁን ድረስ እግዱ አልተነሳለትም ምክንያቱም የኮንትሮባንድ ዕቃ ሽጦ ነው ይንተን ያደረገው የገንዘቡ የገባለት ብላ ስላስያዘችበት ሞገስ አሁን የራሲ ያለውን የመጨረሻ ያለውን አማራጩን የመጨረሻ ፓወሩን ተጠቅሟል እንግዲህ ከቤትም ሲወጣ ይሄንኑ ብሎ አስቦበት ነበር የወጣው ማለት ነው እንግዲህ ዳጣ ደውላለት ነው የወጣው በርግጥ ግን ዳጣ ጋር ከተደዋወሉ በኋላ ግራ ቀኝሽን እያየሽ ያላት ነበር ያው ሰውም እየተከታተላት እንደሆነ ስለሚያቅ ማለት ነው ለምን አጋጣሚ እሱ ይሄደ ይያለ መንገር ላይ
ማህሌትን አግኝቷት ነበር ከዛ በመኪና ጋር ተሸሽጎ እያዳመጣት ነበር የምታወራውን የምትለውን የምታደርገውን ለዛም ነው ዲያጣን የሚከታተልሽ ሰው እንዳለ እርግጠኛ ነኝ ስለዚህ ራሳችሽን ግራቀይ ፈትሺ አርቀሽ የሆነ ቦታ ላይ ተደብቀሽ እያላት ነበር ማለት ነው በሚገርም ሁኔታ እሱ ግን ተከታትሎ ማህሌትና ዝና ተደዋውለው እንግዲህ አንድ ላይ ሲመጡ እነሱ ደግሞ ዳጣና ብሩኬ ካሉበት ቦታ ተንቀሳቅሰው እየመጡ ሳለ እንግዲህ ያኛው ተከታታዩ ሰውዬ ለሷ ደውሎ ሲነግራት እንግዲህ ለዝና ታሉበት ተነስተው እየመጡ ነው ናን ሂድ ብለው እንግዲህ ዝናና ማህሌት እየተማሩ ይገኛሉ ማለት ነው ማህሌትም እንግዲህ ዝናን በፍቅሯ ለማጥመድ ሞገስን ገላ ደግሞ የቤት ባለቤት ለመሆን ከፍ ተፍ እያለች ነው ይሳካላት ይሆን አይሳካላትም እመኑኝ አይሳካላትም ማህሌት ምንም አይነት ነገር ተሳክቶላት አያቅም ወደፊትም ሊሳካላት አይችልም በፍጹም እንግዲህ ይሄንን እምለው እኔ በምክንያት ነው ምክንያቱም ካየሁት ከማየውም ከሚሆነው አይነት አንፃር ነው ያልኳችሁ ያላችሁት ጉድ ቤተሰቦቼ እንግዲህ እስኪ እናንተም ሐሳባችሁን አስቀምጡ ሁላችሁም ማለት ነው በጣም በሚገርም ሁኔታ ግን ማህሌት ዝና ላይ ሲተኮስበት ዝና ሄዶ ዝርር ሲል በቃ ዘረረዋለሁ እያለ ልብሱን እንግዲህ እጁን እየሰቀሰቀ ነው እየተራመደ ያለው ግን ጉራ ብቻ የሚለው ሙዚቃ እንጋብዘዋለን ማለት ነው ለዝና ብሩክ ማነው ሞገስ ግን ይችላል ሲቀጥል ደግሞ ማለት ነው ዳጣና ብሩኬ ይደርሱለታል በሚገርም ሁኔታ ሞገስ ጋር ይደርሱለታል ማህሌት ደግሞ ያው ምንም አታመጣም አሁን ላይ እንግዲህ ጭካኔ የወለደው ፍራት የወለደው ጀግንነት የሞገስ ፍሬ እንደሚያፈራ አንጠራጠርም ጋይስ እና አሁን በኋላ ሞገስ ዛጋ ይዘረራል ማህሌት ደግሞ በዛ ብታተፈተፈም ወዳ ሳይሆን በግዷ እግዱን ታነሳለች ብሩክና ሞገስ አሁን አንድ ላይ በይቅርታ ነገሮችን ይዘጋሉ አንድ ላይ ይሆናሉ ይፋለሟቸዋል አለቀ ብሩክና ሞገስ ደግሞ አንድ ላይ ሆኖ ለመፋለም እስካሁንም ቢሆን የያዛቸው ነገር ምንድን ነበር ሞገስም የጓደኛው ጉዳይ ስለቸገረው ብሩክም የልጁ ጉዳይ ስላሰረው ነበር ያን ሁሉ መከራ ያን ሁሉ ስቃይ ሲሸከም ሲያሳልፍ የነበረው አሁን ግን ድርድር የለም እንግዲህ ብሩክ ከብዙ መከራ ከብዙ ስቃይ በኋላ የተመኘውን የሚመኘውን ልጁን የማሳከም ተስፋውን አሳክቶ መጥቷል በሚገርም ሁኔታ ልጁም ድናለት ህልሙ ተሳክቶለት በሰላም ላገሩ በቅቷል ልጁም እየቦረቀች እየዘለለች ነው የምትፈልገው ምግብ እየተመገበች ትገኛለች እንግዲህ እስከ ዛሬ ከቤተሰብ ጋር አንድ ላይ መብላት አትችልም ነበር ምሳሌ ምግብ አንድ ላይ መመገብ አትችልም ነበር ለምን የሷ የምትመገባቸው ምግቦችና የማትመገባቸው ምግቦች ስላሉ አትችልም ነበር ለምን በጤናዋ ጉዳይ ማለት ነው ስትመኘው የነበረችው ካሁን በኋላ ምግብ እናንተ ጋር ባላለው ቅድስቴ እንደፈለኩ ትምርት ቤት ጓደኞች ጋር መዝለል ይችላልው ኳስ መጫወት ይችላልውኝ እያለች በቃ ብዙ ጥያቄዎች እነሱ ነበሩ አሁን ግን የእሷም የህፃኗም ህልሟ ተሳክቶላታል በተለይ ብሩክ ከብዙ መከራ ከብዙ መስዋዕትነት በኋላ ለዲል በቅቶ ደስታውን አይቷል ማለት ነው እና ይሄ ደስታ ደግሞ በዋጋ የማይገዛ ደስታ ነው ማለት ነው ይሄ ደስታ ለማግኘት ደግሞ ሞገስም የሚችለውን ቅድስትም ዲያጣም በቃ ሁላቸውም መስዋዕትነት ከፍለውበታል ማለት ነው እንግዲህ እሱም ከብዙ መከራ በኋላ ማድረግ እየቻለ እንደማይችል ብዙ ነገሮችን ማሰብ እየቻለ እንደማያስብ ሆኖ እንግዲህ እዚህ ደርሷል ማለት ነው አሁን በኋላ የመጨረሻው እርምጃ ላይ ደርሰናል እሱ ምንድነው እንግዲህ ሞገስ ዝናን ይዘርርልናል ማህሌት ዛጋ ኩም ብላ ነው የምትቀረው እሷም ደግሞ ወዳሳውን በግዴታዋ ግዱን ታነሳለች ብሩክም በቃ እስከ ጥግ ነው የሚፋለመው ዳጣም ታግዛቸዋለች እንግዲህ የሞገስ ጉዳይ እዚህ ጋር የዝና ጉዳይ እዚህ ጋር ይቋጭና እንግዲህ እሱ ሲመታ ማህሌት አስተማሚ ሆና ለዝና ትገባለች ከዛ በኋላ እዛው ሚስተር ጎይ ተቀለላት ማለት ነው ሉላና ሞገስ ህይወታቸውን ይጀምራሉ ቅድስትና ብሩኬም እንደዛው ማለት ነው ዳጣ ደግሞ የምትመኘውን የነበረውን የቤተሰቦቿን ጥያቄ መልሶ ይመለስላታል
እስኪ እናንተ ማሳባያችሁን አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ውድ ቤተሰቦች ላይክ ማድረጋችሁን አትርሱ። አመሰግናለሁ እስካሁን አብራችሁ ስለቆያችሁ።